ሰላም ሰላም እንዴት ናችሁ? ወደውን ፕሮፐርቲ ቤተሰቦች ሀገር ውጭ ያላችሁም ሀገር ውስጥ ያላችሁም ሰላምታ ይድረሳችሁ። በየቀኑ አዳዲስ መረጃ ነው የምንለቅላችሁ። እንግዲህ ዛሬ ደግሞ ለሽያጭ የቀረቡ 3 ቪላ ቤቶችን ነው እየላችሁ የቀረብኩት። ሶስቱም ሙሉ ለሙሉ የማስጎበኛቸው ይሆናል። እስከ መጨረሻ እንድትከታተሉኝ ጋብዛችኋለሁ። በመጀመሪያ ደረጃ የማስጎበኛችሁ ሳሚት ጊዮርጊስ አካባቢ የሚገኝ ጽድት ተብሎ የተሰራ 166 ካሬ ላይ የተሰራ ቪላ ቤት ነው የማስጎበኛችሁ። እንዲሁ እንደምትመለከቱት ግቢው 2 መኪና ማቆም የሚችል ግቢ ያለው ቤቱ አሰራሩ በአሪፍ ሁኔታ ነው የተሰራለት። 166 ካሬ አይመስልም፣ 200 ካሬ ነው የሚመስለው። እጅግ ዘመናዊ የሆነ ቪላ ነው። ለአስፋልት እጅግ በጣም ቅርብ ነው። ከአስፋልት 100 ሜትር ገደማ ገብቶ ነው የምናገኘው ማለት ነው። ሰፈሩ እጅግ የለማ ሰፈር ነው። ኮምፓውንድ ነው። ሳሚት ጊዮርጊስ አካባቢ ነው የሚገኘው። በመደዳ 3 ቪላ ቤቶች ናቸው የሚሸጡት ማለት ነው። የዚህ ቤት ዋጋ እንግዲህ የመሬት ዋጋ ነው ማለት ይቻላል። እጅግ በጣም ቅናሽ ናቸው። የዚህ ባለቤት ሰውዬ እንግዲህ ብር ስለፈለገ ነው እነዚህ ቪላ ቤቶችን ቀንሶ መሸጥ የፈለገ ማለት ነው። ካሽ ብር ስለሌለ እንግዲህ ይታወቃል። እነዚህ ሰውዬ ብር ፈልገው ማለት ነው። ቤቱ በጣም ቅናሽ ነው። ከሁሉ ቤቱ ላይ 3 መኝታ ያለው፣ ሰርቪስ ላይ 2 መኝታ ያለው፣ አጠቃላይ 5 መኝታ ቤት ያለው፣ 3 መታጠቢያ ቤት ያለው ማለት ነው። ሳሎኑም ሰፊ ነው። እንግዲህ በረንዳው እንደዚህ እንደምትመለከቱት ሰፋ ላይ በረንዳ አለው። 3ቱ መኝታ ቤት 3 ቁም ሳጥን አለው ማለት ነው። በየመኝታ ቤቱ ቁም ሳጥን አለው። እዚህ ጋር እንደምትመለከቱት ቦርድ አሰራሩም በጣም በአሪፍ ሁኔታ ነው የተሰራለት ማለት ነው። ቤቱ እጅግ በጣም ቆንጆ ነው። ሳሎኑም ሰፊ ነው እንዳልኳችሁ። እንግዲህ ይሄ ቤት በጣም ርካሽ ነው ካሉት ቪላ ቤቶች እጅግ በጣም ቅናሽ ነው ማለት እንችላለን። እንግዲህ መጀመሪያ እንዳልኳችሁ ሰፈሩም እጅግ የለማ ሰፈር ነው ብያለሁ። ሳሚት ጊዮርጊስ አካባቢ ነው የሚገኘው። ሳሚት ኖርል ሲቲ አካባቢ ይገኛል ማለት ነው። የዚህ ቤት ዋጋ እንግዲህ 16 ሚሊዮን 500 ሺህ ነው የሚለው። ወሳኝ ገዢ ከተገኘ ይደራደራል፣ ቀርቦ መነጋገር ይቻላል ማለት ነው። እዚህ ጋር የምናገኘው እንግዲህ ማስተር ቤድሩም ነው። እዚህ ጋር የምናገኘው ማስተር ቤድሩሙ እንግዲህ እንደምትመለከቱት በጣም ሰፊ ነው። የራሱ ቁምሳጥን አለው፣ የራሱ መታጠቢያ ቤት አለው ውስጡ ላይ ማለት ነው። ቤቱ እንግዲህ እንደዚህ እንደምትመለከቱት ሰፊ ነው። በጣም በአሪፍ ሁኔታ ነው የተሰራ ማለት ነው። ቤቱ ውስጡ ላይ እንግዲህ ገንዳ አለው፣ የቁም ሻወር አለው፣ የራሱ ቦለር አለው ማለት ነው። መጀመሪያ ላይ እንደነገርካችሁ እንግዲህ የዚህ ቤት ዋጋ የባዶ ቦታ መሬት ዋጋ ነው ማለት ይቻላል ማለት ነው። እጅግ በጣም ቅናሽ ነው። እንግዲህ በእያንዳንዶቹ ክፍሎቹም መኝታ ቤቶቹም ሰፋፊ ናቸው። ቤቱ በጣም በአሪፍ ሁኔታ ነው የተሰራ። ከመጀመሪያ እንግዲህ እንደነገርካችሁ ግቢም 2 መኪና ማቆም ይችላል። ሰፈርም ኮምፓውንድ ነው ብያችኋለሁ። ስልክ ቁጥሬን መጨረሻ ላይ ነው የማስቀምጥላችሁ። ይህንን ቤት መግዛት የምትፈልጉ ካላችሁ መጨረሻ ላይ በስልክ ቁጥሬ መደወል ትችላላችሁ ማለት ነው።
በሁለተኛ ደረጃ የማቀርብላችሁ ለገጣፎ አካባቢ የሚገኝ እጅግ በጣም ዘመናዊ የሆነ ቪላ 140 ካሬ ላይ የተሰራ ቆንጆ ቤት ነው። ግቢ አንድ መኪና ማቆም ይችላል። ውስጡ ላይ እንግዲህ እዚህ ጋር እንደምትመለከቱ ሰፋ ላይ ሳሎን አለው። በጣም እጅግ ዘመናዊ ተደርገው የተሰራለት ቤት ነው። ይሄ ቤት እንግዲህ እጅግ በጣም ርካሽ ነው። ካሉት ቤቶች ውስጥ እንግዲህ ርካሽ ነው ማለት እንችላለን። ውስጡ ላይ 3 መኝታ አለው። ሰርቪስ ላይ 2 መኝታ ቤት አለው። እዚህ ጋር የምትመለከቱት ዋና ማስተር ቤድሩሙ ነው። ማስተር ቤድሩሙ እንግዲህ በጣም ሰፊ ነው። የራሱ ቁም ሳጥን አለው። ውስጡ ላይ መታጠቢያ ቤት የራሱ መታጠቢያ ቤት አለው ማለት ነው። እዚህ ጋር እንደምትመለከቱት ገንዳ የለውም። እንግዲህ ቦይለር አለው። የሚፈልግ ሰው ሰፊ ክፍል ስለሆነ ማግጠም ይችላል ማለት ነው። እዚህ ጋር የምትመለከቱት ሁለተኛ መኝታ ቤቱ ነው። እዚህ ጋር መኝታ ቤቱም ሰፊ ነው። እዚህ ጋር ቁም ሳጥኑ አልተገጠመለትም። ይህ ቤት እንግዲህ በጣም ርካሽ ነው። እውነት ለማውራት የዚህ ቤት ዋጋ እንግዲህ 9 ሚሊዮን ብር ይባላል። ወሳኝ ገዢ ከተገኘ ቀርባችሁ መደራደር ትችላላችሁ ማለት ነው። እንግዲህ ክሎዝድ ኪችን አለው። ክሎዝድ ኪችኑ በአሪፍ ሁኔታ ነው የተሰራለት። እዚህ ጋር የምናገኘው እንግዲህ ወደ ሰርቪሱ መውጫ ነው። ክሎዝድ ኪችኑ ነው የምናገኘው። በጣም ሰፊ ነው። ይህ ቤት እንግዲህ በጣም ርካሽ ነው። ጣፎ ጋሪ ተራ አካባቢ ነው የሚገኘው። ሰፈሩ እጅግ የለማ ሰፈር ነው። ይህንን ቤት መግዛት የምትፈልጉም ካላችሁ መጨረሻ ላይ ነው ስልክ ቁጥር የምታገኙት። ደውላችሁ ልትጠይቁኝ ትችላላችሁ፣ ተጨማሪ መረጃ ማለት ነው። በቀጣይ እንግዲህ አንድ ቤት የማስጎበኛችሁ ቤት ስላለ እዚህ ጋር የምትመለከቱት በሶስተኛ ደረጃ ፊኒሽንግ የቀራ አሪፍ ቪላ ቤት ነው። ፊኒሽንጉም የተወሰነ ፊኒሽንግ ነው የሚቀረው፣ ሴራሚክ ነው። ይሄ ቪላ ቤት እንግዲህ እዚህ ጋር እንደምትመለከቱት ሁሉ ነገሩ አልቆለታል። ሴራሚክ ብቻ ነው፣ ትንሽ ወጪ ነው ያለው ማለት ነው። ዋና ቤቱ ላይ 2 መኝታ አለ። ሰርቪስ ላይ 2 መኝታ አለ ማለት ነው። አጠቃላይ 4 መኝታ አለ ከክሎዝድ ኪችን ውጪ ማለት ነው። የዚህ ቤት ካሪ 140 ካሪ ነው። ለገጣፎ አካባቢ ነው የሚገኘው። ጣፎ አካባቢ ነው የሚገኘው። ሰፈሩ እጅግ የለማ ሰፈር ነው። እንግዲህ ይሄን ቤት መጨረስ ስላልቻለ ነው፣ በጣም ብር ፈልጎ ነው መሸጥ የፈለገ፣ መጨረስ አልቻለም ማለት ነው። ፊኒሽንጉን የዚህ ቤት ዋጋ እጅግ በጣም ርካሽ ነው። 8 ሚሊዮን ብር ይጠራል። ቀርባችሁ መነጋገር ትችላላችሁ ማለት ነው፣ ወሳኝ ገዢ ካለ። ሌላ ቤቶችም እንግዲህ ተጨማሪ ቤቶችም የተለያየ ቤቶች በየቀኑ ስለምንለቅላችሁ ደውላችሁ በአቅማችሁ ልጠይቁን ትችላላችሁ ማለት ነው። አዲስ አበባ ውስጥም የተለያዩ ቤቶች ከ8 ሚሊዮን ከ9 ሚሊዮን ጀምሮ እንደዚህ በየቀኑ እያቀረብንላችሁ ነው። ከዛ በላይም እንግዲህ እስከ 150 ሚሊዮን የሚሸጡ ቤቶች ስላሉ ደውላችሁ ልጠይቁን ትችላላችሁ ማለት ነው። እንግዲህ ዮን ፕሮፐርቲ ቻናላችን ሰብስክራይብ እና ሼር ማድረግ እንዳይረሳችሁ። መልካም ጊዜ ይሁንላችሁ።